ሰላም ጤና ይስጥልን እንደምን አላችሁ እንደምን ከረማችሁ ውድ አድማጭ ተከታታዮቻችን ባላችሁበት ሰላም ይስፈንላችሁ ባላችሁበት ጤናችሁን ይስጣችሁ እያልን ለዛሬ ያዝናቸው በርካታ ፕሮግራሞች ይዘናል። ከነዛው ውስጥ ከሃዲ የኢትዮጵያ ፖለቲከኞችን እንነግራችኋለን። የኢትዮጵያ ከሃዲ የሆኑ ፖለቲከኞች ከየትም አቅጣጫ ይሁን ከየትም ክልል ይሁኑ የመጡና ከብልጽግና ጋር አብረው ኢትዮጵያን ለመበጥበጥ በኢትዮጵያ ፖለቲካ ውስጥ እጃቸውን አስገብተው ሌላ ኢትዮጵያ የማትወጣው ጦርነት ውስጥ ሊያስገቧት ተዘጋጅተዋል። እነሱ እንደማን ናቸው የሚለውን አብረን እናያለን። ሌላው ደግሞ ሰሞኑን እየተደረገ ያለው በስተመጨረሻ ላይ የፋኖ ኃይል የሚያደርገው ትንቅንቅ የሚያደርገው ውጊያ በላሊበላ አካባቢ ምን ተደረገ ምንስ ተሰማ የሚለውን በስተመጨረሻ ላይ እናሰማችኋለን። በመሃል ግን ሶማሌላንድ ላይ ተኬዶ የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ምንድን ያደረጉት እውቅና ለምንድን ነው የሰጡት እውቅና የተሰጠባቸው ምክንያቶች በሁለቱ መካከል የተስማሙበትን ሁኔታዎች ቁልጭ አድርገን ሁሉንም እንነግራችኋለን። ሌላኛው ደግሞ በጣም አንገብጋቢው ጉዳይ የኢትዮጵያ መንግስት ከኤርትራ ጋር ውጊያ ለመጀመር ስትራቴጂውን ጨርሶ ቁጭ ብለዋል። ስትራቴጂውን የነደፉት ከነማጋ ነው? ምን ለማድረግ ነው? ስትራቴጂውን ነድፈውስ ወደ ጦርነት እንዳይገቡ መሰናክል የሆነባቸው ነገሮች ምን ምን ናቸው የሚሉትን ቁልጭ አድርገን እናሳያችኋለን። ውድ አድማጭ ተከታታዮቻችን በአፍሪካ ቀንድ ያሉትን ሁኔታዎች ትርምሶችንም በአንድነት እናቀርብላችኋለን። በሌላ በኩል የኢትዮጵያ ለሆዳቸው የሚገዙ ልጆቿ ኢትዮጵያን እየገደሏት እንደሚገኙ ኢትዮጵያ ዛሬ ለደረሰችበት ደረጃ እንድትደርስ ያደረገው ዋናው ራሷ አምጣ የወለደቻቸው ልጆቿ መሆኑን ያውቃሉ። እንዴት ተደርጎ ነው ይሄ የሆነው? እንዴት በልጆቿ ትወጋለች? እንዴት በልጆቿ ትርምስምስ ውስጥ ኢትዮጵያ ትገባለች? የሚሉ ጉዳዮችንም በአንድነት ዛሬ እነግራችኋለን። ጤና ይስጥልን በድጋሜ እንደምን አላችሁ ውድ አድማጭ ተከታታዮቻችን። እባክዎን ለምንድን ነው ሰብስክራይብ፣ ላይክ፣ ሼር የማታደርጉት? እኛ ይጠቅመናል ማለት ቪዲዮዎችንን ባትወዱት እንኳን አንድ ቋንቋ እንናገራለን፣ በአንድ ቋንቋ ነው የምናወራው፣ አንድ ህዝቦች ነን። የፈለኩትንም ባወራ ዛሬ ተቀባይነት ይኑረኝም አይኑረኝም ሰብስክራይብ ላይክ ማድረግ ከናንተ የሚጎለው ነገር የለምና እባካችሁ ሰብስክራይብ ላይክ ኮሜንት ሼር እያደረጋችሁ እባካችሁ አበረታቱን እያልናችሁ አሁን በቀጥታ ወደ ፕሮግራሙ እናመራችኋለን። ስለ ተከታተላችሁንም እጅጉን አድርገን እናመሰግናችኋለን። አሁን በቀጥታ ወደ ፕሮግራሙ እስከ መጨረሻ ተከታተሉን። ዛሬ በርካታ ነገሮችን እናወራለን። ኢትዮጵያ የተማሩ በርካታ በተለያዩ ፊልዶች የተማሩ በርካታ ልጆች አላት። ልጆቿ ግን ሲክዷትና ልጆቿ ግን በሷ ላይ እጃቸውን ሲታጠቡ በተለይ ወደ ፖለቲካ ያዘነበሉ የኢትዮጵያ ልጆች ፖለቲካቸው አንድ ዓላማ ወይ ደግሞ አንድ አቋም ይዞ መጓዝ አይችሉም። በምንም እንደዛ እንዳውም ያማቸዋል መሰለኝ። ለምንድን ነው ይሄንን እያልኩ ያለሁት? የጌታቸው ረዳን ጉዳይ ለማንሳት ነው። ጌታቸው ረዳ ትልቅ ምሁር ናቸው። ግራ ቀኙን አይተው መናገር የሚችሉና ማሳመን የሚችሉ መርታት የሚችሉ ንግግራቸው ከእውነት ያራቀ ነበር። በወቅቱ ከትግራይ ጋር በነበሩበት ወቅት ላይ አሁን ላይ ግን የጌታቸው ረዳ ከፍታ ወርዷል። ክብራቸው መሬት ነክቷል።
ለከርሳቸው ሲሉ ለሆዳቸው ሲሉ የሚያረጉት የኢትዮጵያ ታሪክን ሲረማበሉበት አይተናል። ታሪክ ማለት እኮ የጥንት የተጻፈ ታሪክ ብቻ አይደለም። በቅርብ በወያኔ መንግስትና በትግራይ ክልል በመሸገው ወያኔና በአብይ አህመድ ሰራዊት የተደረገው ጦርነት እኮ ታሪክ ነው። እሱ አልፏል፣ ታሪክ ነው። ግን ያንን ታሪክ ዛሬ ሽምጥጥ አድርጎ መካድ የለባቸውም። ታሪክ በታሪክነቱ ይቀመጣል። ታሪክ ውስጥ ደግሞ ውሸት መደባለቅ ሁሉንም ታሪክ እንዳለ ያበላሸዋል። ልክ ሳጥን ሙሉ ቲማንቲም ውስጥ አንድ የተበላሸ ቲማንቲም ከተገኘ ሁሉንም እንደሚያበላሸው ማለት ነው። ስለዚህ ጌታቸው ረዳ እውነት ለትግራይ ተቆርቋሪ ነበሩ። አሁን ግን ተገልብጠው ለከርሳቸው ሲሉ ሕክምና ለማግኘት በጤናቸው መታወክ ምክንያት ሕክምና ለማግኘት ወደ ዱባይ ለመሄድ እዛ ታክመው ለመምጣትና ሌሎች አውሮፓ ሀገሮች ሄደው ታክመው ለመምጣት ብቻ የአብይ አህመድ የምስራቅ አፍሪካ በነገራችን ላይ የአብይ አህመድ ሙሉ አማካሪ አይደሉም። የአፍሪካ ቀንድ አካባቢ አማካሪ ናቸው ሆነው እንትን ያሉት። ትግራይ ላይ የተፈጸመውን ዛሬ ሲክዱ ተስተውለዋል። በትግራይ ላይ የተሰራው እንዳለ ዛሬ ላይ በሌላ ኃይል እንደተሰራ አድርገው ነው እያወሩ ያሉት። ከኤንቢሲ ጋር ባደረጉት ቃለ መጠይቅ ላይ አሁን ምንድነው በየሚዲያው እየታዩ የአብይን ከበሮ እንዲመቱ የተፈለገበት ዋና ምክንያት አለ። መጀመሪያ ላይ ሳይመስላቸው ወደ አልጀዚራ ተላከ ጌታቸው ረዳ። ዲፌንድ ያደርገናል ብለው ነበር የጠበቁት። እዛ ላይ በአልጀዚራው ፕሮግራም ላይ ሄድ ቱ ሄድ የተባለው በማህዲ ሐሰን የቀረበው ፕሮግራም ላይ በዛ ፕሮግራም ላይ ጌታቸው ረዳ በእውነት ዲፌንድ ለማድረግ በጣም ሙከራዎችን አድርገዋል፣ ግን አልቻለም። ጥያቄው ከባድ ነበር። የማህዲ ሐሰን ጥያቄዎች ከባድ ነበሩ። ታዲያ ይህን ነገር አሁንም አንደግመውም። ነገር ግን ያ ጥያቄ ከባድ በመሆኑ ምክንያት ነው የጠቅላይ ሚኒስቴሩን ስብዕናና የጠቅላይ ሚኒስቴሩ የፈጸሙትን ከባድ የሆኑ ወንጀሎችን በአመራራቸው ወቅት የተፈጸሙ ጄኖሳይዶችን በአመራራቸው ወቅት የተፈጸሙ የሴት እህቶቻችን ላይ የተፈጸሙት የጾታ ጥቃቶችን በጅምላ የተጨፈጨፉትን የማይካድራው ሁሉም በአንድነት የማይካድራውን ፊልም እንደተሰራ ሁላችንም እናውቃለን። ማይካድራ ላይ ህዋቶች ናቸው የፈጸሙት ለማስደረግ ያረጉት ጭፍጨፋ በጣም ዘግናኝና በጣም ከሰው ልጅ የማይጠበቅ በሰው ሰብአዊ ፍጡር ላይ እንደዛ አይነት ድርጊት አይፈጸምም፣ ተፈጽመዋል። ያንን ሁሉ በአሁኑ ወቅት ላይ ጌታቸው ረዳ እሳቸውን ከዚህ ከጄኖሳይድ ከሚባለውና የዓለም አቀፍ ሰብአዊ መብት ጥሰቶችን ወንጀለኛ ናቸው ተብሎ የተፈረጁበትን እያንዳንዱ የተፈጸሙትን በእሳቸው አመራር የተፈጸሙትን እያንዳንዱን ግድያም ሆነ መፈናቀልም ሆነ ሁሉም አይነት የተፈጸሙትን የሰብአዊ መብት ረገጣዎችን ዛሬ ላይ ዲፌንድ እንዲያረጉና ነገ ፍርድ ቤት እንኳን ቢቀርቡ ዲፌንድ አድርገው ራሳቸውን መከላከል እንዲችሉ አድርጎ ነው በር እየከፈተላቸው የሚገኘው። ታዲያ በአልጀዚራ ላይ ማህዲ ሐሰን በጣም ፈታኝ ጥያቄ በማቅረቡ ምክንያት ዲፌንድ አላረጋቸውም ነው የሚሉት፣ ብልጽግናዎች ናቸው የሚሉት። ግን እሱ ዲፌንድ ለማድረግ በጣም ሙከራ አድርጓል። ሁላችንም እንዳየነው ነው። እና አብይ አህመድ ያንን ቁጭት አለባቸው። የአብይ አህመድና የብልጽግና ፓርቲ ሄድ አመራሮቹ ጌታቸው ረዳ በዛ ዲቤት በዛ በተደረገው ሄድ ቱ ሄድ ኮንቨርሴሽን ላይ ጠቅላይ ሚኒስቴሩና የብልጽግናን ፓርቲ ሊከላከልና ዲፌንድ ሊያደርግ አልቻለም ብለው በርካቶች ተናግረዋል። የአብይ አፍ ሆነው አብይን የእግር እሳት ሆኖ እያቃጠለው ያለው ያ ነው። ያንን ዲፌንድ ማድረግ ባለመቻሉ በጣም ተናዶበታል። እንዳውም እንደ መጀመሪያው አካባቢ አብረው ይታዩ እንደነበሩት አብረው መታየት ሁሉ አቁመዋል። ያም የሆነበት ምክንያት ምንድነው? በጣም ተናደውበታል።
ምክንያቱም የጄኖሳይድ አባት ናቸው ተብለዋል። እዛ ላይ ጥያቄው ሳይወልድ ነው መልስ ራሱ የመለሰው ጥያቄው ራሱ ጥያቄውን መልስ እንዲያገኝ ያደረገው እና በዛ ዲፔንድ አላደረገኝም ብለው በጌታቸው ረዳ ላይ ተናደዋል። ስለዚህ ጌታቸው ረዳን በየሚዲያው እየቀረበ የአብይን ኃጢአቶች የሚሽርበትን ዘዴ ለመቀየስ ነው በኤንቢሲ ላይም የቀረበው። አሁን በኤንቢሲ ላይ በቀረበው ፕሮግራም ምንድን ነው ያለው ጌታቸው ረዳ? በጣም የሚገርመው ነገር ምንድን ነው ያለው? እኛ እኮ አለ ውድ አድማጭ ተከታታዮቻችን ዛሬ መነሻ ያደረግነው ያው በዚህ ጉዳይ ላይ ነው። አቶ ጌታቸው ረዳ በዚህ ልክ መዋረዳቸው፣ በዚህ ልክ ከትልቅ ሰው የማይጠበቅ ትልቅ ሰው ናቸው ብለን ቦታ የሰጠናቸው አሁን ቦታቸውን ለነገሩ አንድም ማህበረሰብ የካደ ከሃዲ ለራሱም አይሆንም ላስጠጋውም አይሆንም። ይሄ የታወቀ ነው። ድሮም እናውቃለን። ጣሊያኖችም እንደዚህ አይነት እንትን ተጠቅመው ይጥሉሃል። እንግሊዞችም እንደዛው። በቃ የሰው ልጅ ባህሪ ነው ይሄ። ለአንድ ወቅት ይጠቀሙብህና ምክንያቱም አንተ ማህበረሰብን ክደ የመጣ ከሆነ ለአንድ ወቅት ይጠቀሙብህና ይጥሉሃል። እሱ የታወቀ ነው። አሁን ሰሞኑን እየተባለ ያለው እንትና ጌታቸው ረዳ የአብይ ዲፌንደር ሆነው በእርግጥ ዲፌንደር ሆነው አይደለም ስልጣኑ የተሰጣቸው የምስራቅ አፍሪካ አካባቢ አማካሪ ተደርገው ነው የተሾሙት ለአብይ ማለት ነው። ሹመታቸውና እሳቸው አሁን የሚያደርጉት ነገር ለየቅል ሆነዋል። አማካሪ ናቸው። ነገር ግን በየሚዲያው እንዲወጡና እንዲናገሩ እየተገፋፉ ትላንት የነበራቸውን ክብር ዝቅ እያደረጉ መሬት ላይ እየረጩት ይገኛሉ። የጌታቸው ረዳ ስብዕና በዚህ ልክ መውረዱና በዚህ ልክ መቅለሉ ለምንድን ነው ጌታቸው ረዳ ተከብሮ ያልኖረው? ኦኬ ከጠላት ጋር አብሯል። ለምንድን ነው አፉን ዝም ብሎ እንትን የማይለው? የሁለት ምላስ የሚሆንበት ምክንያት ምንድን ነው ያለው? ምንድን ነው ለሆድ ይሄን ያህል ሰው ይጨነቃል? እና ጌታቸው ረዳ ምንድን ነው ያደረገው? ሰሞኑን በቅርብ ከሁላችንም እንደምናውቀው ከአልጀዚራ ጋር የተደረገ ቃለ መጠይቅ ነበር። ያ ከአልጀዚራ ጋር የተደረገው ቃለ መጠይቅ ማህዲ ሀሰን ሄድ ቱ ሄድ ነበር ቃለ መጠይቁን ያደረገላቸው ለጌታቸው ረዳ። ያም ቃለ መጠይቅ እንዲያደርግ ተገፋፍተው የሄዱት በአብይ አህመድ ነው። አብይ አህመድ ትላንት የሰጠኸኝን ስሞች ዛሬ መፋቅ አለብህ ብሎታል፣ ግዴታ ሰጥቶታል። ትላንት እኔን ትሳደብና እኔን ታዋርድ በነበረው እኔን እውነታውን እያጋለጥክ እኔም የማደርጋቸውን ነገሮች እየተከታተልክ ግልጽ እያወጣ ትናገራቸው የነበሩ ነገሮች ዛሬ ላይ ስለከነከኑኝ ዛሬ ግን መጥተህ እኔን ዲፌንድ ማድረግ አለብህ ተብሎ ነው ጌታቸው ረዳ በግፊት በዚህ ጉዳይ ውስጥ የገባው። ከማህዲ ሀሰን ጋር ሄድ ቱ ሄድ ቀረበ። ግን ጥያቄ ተጠየቀ፣ የቻለውን መልሷል። የአብይ አህመድንና የብልጽግና ፓርቲ አመራሮችን ዲፔንድ ሊያደርጋቸው ተፍጨርጭሯል። አልቻለም። ግን ጥያቄው ጥያቄን ወለደና ጥያቄው ራሱ መልስ እንዲመልስ አስደረገ ማህዲ ሀሰን ማለት ነው። በዛ ምክንያት ጌታቸው ረዳ ዲፔንድ አላረገኝም ብለው በጣም ተናደውበታል ጠቅላይ ሚኒስቴሩ። ጌታቸው ረዳ እዛ ቃለ መጠይቅ ላይ ዲፌንድ ሊያረገኝ አልቻለም። ስለዚህ ዲፌንድ ስላላረገኝ እኔ በምፈልገው በምጠግበው አንጀቴ በሚሪሰው አይነት አይደለም መልስ ሲሰጥ የነበረው። እኔን እንዳውም አጋፈጠኝ። እሱና ሌሎችም ጀሌዎቹ የሱ ፋርሴ ቡራዎቹ ይሄን ነገር ተናግረው ነበር። ጠቅላይ ሚኒስቴሩን ዲፌንድ ሊያደርጋቸው አልቻለም በሚል ማለት ነው። አሁን በዛ ቁጭት ያላቸው ጠቅላይ ሚኒስቴሩ አሁን አይታችሁ እንደሆነ ጌታቸው ረዳ ከዛ ቃለ መጠይቁ ኋላ ከአብይ አህመድ ጋር ከዚህ ቀደም እንደሚያደርጉት አልታዩም፣ በአካል አልታዩም። ብዙ መሽገው ቁጭ ብለዋል። እና ያንን ስላላረካቸው ጠቅላይ ሚኒስቴሩ ዛሬ ላይ ምን የፈለጉት ከጌታቸው ረዳ በየሚዲያው እየወጣ ትላንት ሲያጎድፋቸው የነበረውን ስም
ዛሬ ትላንት ሲያጠለሸው የነበረውን ስም ዛሬ ትልቅ ቦታ ሰጥቶት ክብር ሰጥቶት አግኖ እንዲናገር እየተደረገ በግፊት እየተናገረ ነው ያለው። ከኤንቢሲ ጋር ነው ቃለ መጠይቅ ያደረገው። ኤንቢሲ የኢትዮጵያ ብሮድካስቲንግ ነው ራሱ። እና በዛ ላይ ምንድን ነው ያለው ጌታቸው ረዳ? በአብይ አህመድ የመከላከያ ሰራዊት ተቀጥቅጠን ነበር የተሸነፍነው፣ ተቀጥቅጠን ተሸንፈናል። በዛ በትግራይ ክልል የተፈጸሙት የጅምላ እልቂትና እነዛ ሁሉ ኢሰብአዊ የሆኑ ግፎች በሴቶች እህቶቻችን ላይ የተደረጉ የጾታዊ ጥቃቶች በሙሉ በፋኖ ኃይል ነው የተደረገው ብሎ ሽምጥጥ አድርጎ የአብይን ኃጢአት እያጠበላቸው ይገኛል። ያም ማለት ምንድን ነው? ነገ ትላንት ጌታቸው ረዳ የትም አይገባም ጠቅላይ ሚኒስቴሩ ተከታትለን ይዘን ለፍርድ እናቀርበዋለን ሲሉ የነበሩት በዛ አፋቸው ዛሬ ተመልሰው ጠቅላይ ሚኒስቴሩ ዲፌንድ ራሳቸውን የሚያደርጉ መንገዶችን እየጠረጉላቸው ይገኛል። በዚህ መንገድ ነገ ለዓለም አቀፉ ፍርድ ቤት እንኳን ቢቀርቡ ራሳቸውን የሚከላከሉበትን መንገድ እየጠረጉላቸው እያጸዱላቸው ይገኛል። ግን በእንደዚህ አይነት ሁኔታ ታሪክን ማበላሸት ቆንጆ ነው ወይ? የኢትዮጵያ ታሪክ አሁን ትላንት በትግራይ ክልል የተፈጸመው ምንም እንኳን ትግራዋያን ባንሆንም ምንም እንኳን ሌላ ክልል ብንሆንም በትግራይ የተፈጸመው አንድ አገር እስከሆንን ድረስ በትግራይ የተፈጸመው ይቆረቆረናል፣ ያመናል። በአማራ ክልል የሚፈጸመው ያመናል። በኦሮሚያ ክልል እንደዛው፣ በሶማሌውም እንደዛው። በሰብአዊ ፍጡር ላይ የሚደረገው ማንኛውም ኢሰብአዊ የሆነ ድርጊቶች ህሊና ላለው ሰው ህሊናው አይቀበለውም። ስለዚህ አንቀበለውም። እና ትላንት በትግራይ ላይ የተፈጸሙት እነዛ ሁሉ ግፎች የዓለም ህዝብ ያወቀው ታሪክ እስከ ሲኤንኤን ደረጃ ሲወራ የነበረውን ታሪክ ዛሬ ላይ ያ ሁሉ የተፈጸመው በፋኖ ኃይሎች ነው ብሎ ዛሬ ላይ ፋኖ ላይ ለማላከክ መሞከሩ ምን የሚሉት ፖለቲካ ነው? እውነትን ሽምጥጥ አድርጎ ጠቅላይ ሚኒስቴሩን ስልጣን ለማራዘም ብቻ። የጌታቸው ረዳ ስልጣን የሚያበቃው አብይ አህመድ ሲሽቀነጠር ነው። ሲሽቀነጠር ስልጣኑ ያበቃል። ከዛ በኋላ ተራ ሰው ነው፣ እሱም ለፍርድ ይቀርባል። በስተመጨረሻ ላይ ባለቀበት ሰዓት ላይ እነዛ ሁሉ ኃጢአቶች የሰሩትን የብልጽግና ፓርቲ ተቀላቅሎ በስተመጨረሻ ላይ የዛ የጄኖሳይድ ተባባሪ አካል ለመሆን ጌታቸው ረዳ ከነሱ ጋር ተቀላቅለዋል። ምክንያቱም ዲፔንድ ማድረጉ ራሱ የዛ የጄኖሳይድ አካል መሆኑን ከዛ የሚተናነስ አይደለም፣ ከዛ አያመልጥም። ዛሬ ላይ ግን ጠቅላይ ሚኒስቴሩን ዲፌንድ እያደረገ ጠቅላይ ሚኒስቴሩ ምንም የሰሩት በደል የለም፣ ምንም የሰሩት መጥፎ ነገር የለም። በአብይ አህመድ ደግሞ የትግራይ ክልልም ተቀጥቅጠን የተሸነፍነው ማመን አለብን ብሎ ትላንት ቀጥቅጠናቸው አባረናቸዋል ብሎ ሲሟገት የነበረውን ዛሬ ተመልሶ ይሄ ነው በኢትዮጵያ ልጆች ኢትዮጵያን እያፈራረሱ ኢትዮጵያን ለዚህ ደረጃ እንድትበቃ ያደረጉት ለከርሳቸው የተገዙ አንድ አቋም የሌላቸው አቋማቸው የሚዋዥቅ ራሷ ኢትዮጵያ የወለደቻቸው ልጆቿ ናቸው ኢትዮጵያን እያስበሉ ያሉት። አሁን ለአብይ አህመድ እዚህ መጥቶ በኤንቢሲ በተባለው ፕሮግራም ላይ ዲፌንድ ማድረጉ ምን የሚሉት ነገር ነው? ምኑን ነው ዲፌንድ ማድረግ የሚችለው? ትላንት የተጻፈው ታሪክ እኮ ታሪክ ሲባል ትላንት የተደረገውም ታሪክ ሆኖ ተመዝግበዋል። ዛሬ ግን ሊፍቀው አይችልም ጌታቸው ረዳ ያንን ታሪክ በምንም ተአምር ሊፍቀውና ሊመልሰው አይችልም። ነገር ግን ስብዕናውንም ማንነቱንም አጠልሽቶ ጌታቸው ረዳ ዛሬ ራሱን መሬት ላይ እየደባለቀ የሚገኝበት ሁኔታ ነው ያለው። ደበቀም አልደበቀም ትላንት የተሰራው ግን በታሪክ ተመዝግቧል። እያንዳንዱ እዛ አካባቢ ላይ ትግራይ አካባቢና አማራ አካባቢ በደል የደረሰበት ሁሉ የዛ ማለት በወንጀሉ የተጎዳው ሰው ሁሉ ዛሬ ድረስ አለ። ነገ ወጥተው
በቃል ምስክርነታቸውን ይሰጣሉ። የተደረገባቸውን ግፎች ሁሉ ይናገራሉ። ጌታቸው ረዳ ለማንኛውም በትግራይ የደረሰውን ያንን ሁሉ ኢሰብአዊ የሆነ ድርጊቶችን ዛሬ ሽምጥጥ አድርጎ በፋኖ ኃይሎች ነው የተፈጸመ ብሎ ፋኖ ላይ አላኳል። ጠቅላይ ሚኒስቴሩ ከኃጢአት ነፃ ናቸው ለማለት ነው። ለከርስ ተብሎ ለመድኃኒት ራሱ ለሕክምና ለማግኘት ምንም እንኳን ትግራዮች ቢያባሩት ዛሬ ለምንድን ነው አፉን ዘግቶ ቁጭ ያላለው? አፉን ዘግቶ ቁጭ ማለት ነበረበት። ባይቻለው አፉን ዘግቶ ቁጭ ማለት አለበት። ስብዕናውንም አበላሽቶ ማንነቱንም አጠልሽቶ ዛሬ ለከርሱ ብሎ ለአብይ የሚያደርገው መፍጨርጨር አያዋጣውም። በሌላ በኩል ከእንግዲህ አለ ጌታቸው ረዳ በኤንቢሲ ላይ በተደረገው ቃለ መጠይቅ ከእንግዲህ ወደ አዲስ አበባ መግባት የሚቻለው በጦርነት ወይ ደግሞ በዘመቻ ጦር አይደለም፣ በኃይል አይደለም። የሚቻለው መንገድ በባቡር ከሆነ ብቻ ይቻላል ብሎ የአብይ አህመድን የመከላከያ ሰራዊት ጥንካሬንና የአብይ አህመድ የብልጽግና ፓርቲ ጥንካሬን እየነገረን ይገኛል። ጥንካሬ ያላቸው፣ ስለዚህ ማንም ሊሰብራቸው አይችልም። ማንም ወደ አዲስ አበባ ዝር ማለት አይችልም። ስለዚህ ጠቅላይ ሚኒስቴሩ ኃይለኛ ናቸው። ትላንት ነብይ ነን ይላሉ፣ ምናምን ነኝ ይላሉ ብለው ሲናገር የነበረው ሁኔታ ረስቶት፣ ያንን ሲያጠለሽ የነበረውን ሁኔታ ረስቶት ዛሬ እሳቸውን እንደ ነብይ እያደረገ እየካባቸው ይገኛል። ስለዚህ አካሄዱ ልክ አይደለም። የኢትዮጵያ ፖለቲካን እያበላሻችሁ ያላችሁት እናንተ ለከርሳችሁ ለሆዳችሁ የምትገዙ ሰዎች ናችሁ። ስለዚህ አብይ አህመድ ካፈጸመው የሰብአዊ መብት ረገጣዎች፣ የሰብአዊ መብት ሁሉ ተጠያቂ ነው። ነገ ይጠየቃል። ዛሬ በአፉ ወጥቶ የፈለገውንም ቢቀባል የፈለገውን ቢናገርም ጌታቸው ረዳ ነገ ግን ለፍርድ ይቀርባታል ነው ምንለው። ታሪክን አታበላሹ። ታሪክን ማበላሸት ጥሩ አይደለም፣ ለሀገሪቷ አይበጅም። ኢትዮጵያን እየገደላት ያለውም ይሄ ነው። በሌላ በኩል ደግሞ ፋኖ ምንም እንትን የለውም፣ ጥንካሬም የለውም፣ ምንም ማምጣት አይችልም ብሎ እየተናገረ ነው ያለው። የአብይ አህመድ የመከላከያ ሰራዊት ከሁሉም በላይ ነው እያለ ነው ጌታቸው ረዳ የሚገኘው። ዛት ሚንስ ማንም አብይን ከስልጣን ሊያሽቀነጥረው የሚችል ኃይል የለም እያለን ነው። የሚያሽቀነጥረው ኃይል የለም። አመናችሁም አላመናችሁም አብይ አህመድ እስከፈለገው ድረስ መግዛት ኢትዮጵያን ይችላል ብሎ እየተናገረ ነው ያለው። በዚህ ጉዳይ ላይ የትግራይ ኃይሎች ምንም ማምጣት እንደማይችሉ እየተናገረ የሚገኘው ጌታቸው ረዳ ነገ ግን እሳቸውን ፍርድ ቤት የሚገትሩት የትግራይ ኃይሎች ናቸው። ዛሬ እጁን የሚታጠብባቸው ከእጃቸው በልቶ ከእጃቸው ጠጥቶ እዛ መቀሌ ውስጥ እና በትግራይ ክልል ውስጥ ዛሬ ግን ስማቸውን እያጠለሸ ይገኛል። ለማንኛውም የኢትዮጵያ ፖለቲካ በእንደዚህ አይነት ሰካራም በሆኑ ሰዎች፣ በእንደዚህ አይነት ርካሽ በሆኑ ሰዎች ኢትዮጵያ ፖለቲካዋ እየተበላሸ ኢትዮጵያ ለዚህ ደረጃ እንድትበቃ አድርጓታል። ይሄ ነው እንግዲህ የኢትዮጵያ ትልቁ ችግርና ኢትዮጵያ ለዚህ ደረጃ እንድትበቃ እያስደረጉ ያሉት በልጆቿ ምክንያት ነው የምንለው ለዚህ ነው። በሌላ በኩል ሰሞኑን አነጋጋሪ የሆነው የአፍሪካ ቀንድ አካባቢ ያሉ ሀገሮች አነጋጋሪ የሆነ ያለው ከኤርትራ ጋር የሚደረገው ከኤርትራ ጋር ዳግም ጦርነት ለመክፈት ዝግጅት ላይ መሆናቸውን በተደጋጋሚ እየነገርናችሁ ነው። የኢትዮጵያ መንግስት ዝግጅት ላይ ነው። በሻዕቢያ በኩልም ዝግጅቱ ተጠናቋል። ስለዚህ የኢትዮጵያ መንግስትም ራሱ ዝግጅቱ ማድረጉን ነው እንጂ የሚያውቀው ኤርትራ በኩል ዝግጅቱ መደረጉን አያውቁ። የኢትዮጵያ መንግስት የሚያውቀው ምንድነው? ዝግጅቱን በስውር እያደረግን ነው ማለታቸውን ነው የሚያውቁት። በኤርትራ በኩል ግን ዝግጅቱ በቃ እነሱ ስለ ጉዳዩ ምንም አያውቁም ብለው በልበ ሙሉነት ነው ይህን ነገር የቀጠሉበትና የሚገኙት። ምሽግ መቆፈር፣ ምን ማድረግ ሰራዊቱን ማደራጀት
ስትራቴጂ የሆኑትን ንድፍ ሀሳቦች ማስቀመጥ፣ በየትኛው በኩል ጦርነቱን መጀመር እንደሚፈልጉ ይሄ ሁሉ ነገር እያወሩና በምስጥር እያሴሩ የሚገኙበት ሁኔታ ነው ያለው። ከማን ጋር ነው ይሄ የሚደረገው? ጀነራል ብርሃኑ ጁላ አንዱ ነው። ሌሎች ጀነራሎች አሉ እነ መሐመድ ተሰማ የሚባሉ ከነዛ ጀነራሎችና ጀነራል ጻድቃንን ባለበት ጌታቸው ረዳ ባለበት የአፍሪካ ቀንድ አማካሪ የተባለው ጌታቸው ረዳ ባለበት ነው ይሄ ነገር ምክክሩ ያለቀውና በዚህ ጉዳይ ላይ ሊነሱበት አንድ የሚሉበትን ቀን እየተጠባበቁ ነው። አሁን በፋኖና በኦላ መካከል የሚደረገው ጦርነት ብቻ ትንሽ አስቸግሮናል እያሉ ነው እና ያንን እልባት ሰተነው ከዛ በኋላ ወደዛ እንተላለፋለን ብለው ለኤርትራ ጊዜ ሰጥተዋታል። ለኤርትራ ጊዜ የሰጡት ለዛ ለሁለቱ ጦርነቶች ስላሉ ነበር ነው የኦላና የፋኖ እንዴት አድርገን ነው እነዚህን አስቆመን ወይ ደግሞ የፌክ እንኳን ቢሆን እንትን እናርግ እየተባለ ነው። የፌክ እንኳን ቢሆን ስምምነት እናርግና ለጊዜው እነሱ አድበው ሲቀመጡ ወይ ደግሞ ለፌክ ስምምነቱ ከተደረገ በኋላ እነሱ እውነት መስሏቸው ከኛ ጋር ይቀላቀሉና ኤርትራን ከኛ ጋር ይመታሉ ብለው ሐሳብ አላቸው። ሌላው ያስጨነቃቸው እንደገና የትግራይ ክልል ከእንትን ጋር ከኤርትራ መንግስት ጋር ጽምዶ መፍጠሩ በጣም አስጨንቋቸዋል። በጣም ነው ያስጨነቃቸው። በሱዳን በኩል ያለው ጦርነትም ለኢትዮጵያ በዛ በኩል እንዳይወጡና በዛ በኩል ጥቃት እንዳያደርሱ ለኢትዮጵያ መጥፎ ሁኔታ ነው። ያ ሁሉ አንድ ላይ ተማክሎ ነው ጦርነቱን እንዳይቀሰቅሱ ያደረጋቸው እንጂ ከኤርትራ ጋር ቆይቷል ከጨረሱ ልድፋቸውን። እነ ጌታቸው ረዳዳን ለጻድቃን ወደ አዲስ አበባ መምጣትና መመላለስ ከጀመሩበት ቀን አንስቶ ነው በዚህ ጉዳይ ላይ ዝግጅታቸውን እያደረጉ የነበሩት። ያ ዝግጅት ተጠናቋል እና የፋኖና የኦላን እንዴት እናርገውና ወደዛ እንሻገር በሚል ምክንያት ነው ወደኋላ የተጓተቱት። ስለዚህ ይሄንን በምን አይነት ዘዴ ሊያርጉት ወስነዋል ማለት ነው። ቅድም እንዳልነው የፌክ የሆነ ፌክ የውሸት ስምምነት እናደርግና እነሱን እውነት አስመሰለንባቸው ጠመንጃቸውንም እንደታጠቁ ይሁኑ። ከዛ በኋላ ከኤርትራ ጋር እኛ ውጊያውን በምንጀምርበት ወቅት ላይ መቼም አይናቸው እያየ ወደኋላ አይሉም፣ ከኛ ጋር ይዋጋሉ፣ አንድ አካል ነን ብለው ነው እያሰቡ ያሉት። ይሳካል አይሳካም ሌላ ነገር ሆኖ ግን እነሱ ይህንን ስትራቴጂ የሆነ ጂኦግራፊካል አቀማመጡን ስሌቱን አስቀምጠውታል። አንድ ጀነራል ጻድቃን ነው፣ ሁለት ጌታቸው ረዳ የአፍሪካ ቀንድ አማካሪ የተባለው፣ ጀነራል መሐመድ ተሰማ የሚባለው፣ ጀነራል ባጫ ማን ነው ጀነራል የኢትዮጵያው በየጊዜው እየተናገረ የሚያስቸግረው እና እነሱ ሁሉ ጀነራሎች ቁጭ ብለው ተስማምተው ጨርሰው ስትራቴጂውን ነድፈዋል። አሁን ያቃታቸው ያው እነዚህ የክልል ጦርነቱን ያስቸገራቸው በእንደዛ አይነት ሁኔታ ነው የሚሄዱት። እነሱ እንዳሰቡት የኤርትራ መንግስት ያልተዘጋጀ እየመሰላቸው ነው። የኤርትራ መንግስትም ብልህ ነው፣ ከነሱ በላይ ዝግጅቱን አጠናቆ ቁጭ ብለዋል። በየትኛውም አቅጣጫ ቢከፈት ብሎ በአራቱም አቅጣጫ የኢሳያስ ሰራዊት በአራቱም አቅጣጫ ሰራዊቱን አስቀምጠዋል። ድንበሮች አካባቢ ላይ ከዚህ ቀደም ያልታዩ ሁኔታዎች ሁሉ እዛም እየታዩ ነው። የአብይ ሰራዊትና የአብይ ጀሌዎች የሚያውቁት ግን ኤርትራ ስለ ጉዳዩ ምንም አይነት ግንዛቤ እንደሌላት አድርገው እያሰቡ ነው። ከዛም በዛ በኩልም ተጠናቀዋል አላወቁም። እና በእንደዚህ አይነት ሁኔታ ነው ማለት ትግራይ ያስቸገራቸው። ሌላው የትግራይ ጉዳይ ነው። ትግራይንስ እንዴት እናርጋት? ኤርትራን ለመምታት በዛ በሱዳን በኩል ብንወጣ ሱዳን እንትን ላይ ነው ያለው፣ ጦርነት ላይ ነው ያለው። እርስ በርስ ጦርነት በሱዳን ውስጥ አለ። በአፋር በኩል ብንወጣ የአፋር ህዝቦች እምቢ አሉ። ወንድሞቻችንን እኛ እያየን አትወጓቸውም በዚህ መስመር ብለው እምቢ አሉ። በዛ የተነሳ ገሚሱን ላው አፈንግጦ ጫካ የገባም አለ የአፋር ልጆች።
እና እኛ አይናችን እያየ በምንም ተአምር ወንድሞቻችንን አትወጉም እያላቸው ነው። ዛሬ ቪዲዮ በጣም እየተቋቋረ አስቸገረኝ እና ወንድሞቻችንን አትወጉም እኛ አይናችን እያየ ብለው በአፋር በኩል እምቢ ስላሏቸው በትግራይ በኩልስ እንዴት እናርግ ብለው ያንን ምክክር ጨርሰዋል እነሱ። ትግራይ ደግሞ ለማባበልም ሞከሩ። ትግራይ ደግሞ አሻፈረኝ እያለ ነው። ምክንያቱም ትላንት የደረሰበትን በደል ያውቃል፣ ከሃዲዎቹን ያውቃል፣ የከሃዲዎቹን እንትን ሁሉ ያውቃል። ማለት ከሃዲዎቹ ምን እንዳሰቡ ሁሉ የትግራይ ክልልም ያውቃል፣ እርስ በርሳቸው ስለሚተዋወቁ። ለዛ ቶሎ ብለው እነሱም ይሄ ነገር ታስቦ ይሄ ነገር እየታሰበና ይሄ ነገር መደረጉ አይተው ነክተው ቶሎ ብለው የትግራይ ቲዲኤፍን አደራጅተው ቶሎ ብለው ከኤርትራ መንግስት ጋር ስምምነት ጽምዶ ፈጠሩ። ቶሎ ብለው አወቁ ለምን እንደሚሄዱ። አሁን በቀደም ለታ መተው እዛ አካባቢ ላይ አብይ አህመድና ጻድቃን ገብረተንሳይ ጌታቸው ረዳ አፋር አካባቢ መተው ያን ምሽግ በሚቆፍሩበት ወቅት ላይ የትግራይ ቲዲኤፍ ነው ሰራዊቱ ገብቶ ያባረራቸው በቶክስ በመናምን። ያ ነገር እንዳውም በሚዲያ ሁሉ አልተዘገበም። እንደዛ ነው የተደረጉት። ምክንያቱም እርስ በርሳቸው ይተዋወቃሉ። በዛ አይነት ሁኔታ ነው ከኤርትራ ጋር የሚደረገው ጦርነት እንቅፋት የሆኑትን ነገሮች መሰናክሎችን እንዴት ኢራዲኬት እናደርጋለን፣ እንዴት አጥፍተን ወደ ሌላ ጉዞ ወደ ምንፈልገው ወደ ውጊያ እንሄዳለን ብለው እያሰቡና ፕሮግራሙን አስተካክለው አስቀምጠዋል። ያቃታቸው ግን የትግራይ ክልል የአማራ ክልልና የኦሮሚያ ክልል ውስጥ ያሉ የእርስ በርስ ግጭቶች ለማቆም ምን ማድረግ አለብን በሚለው እሱን የፌክ ስምምነት ብለዋል። የትግራይም ግን እንደማይችሉት አውቀዋል። ከትግራይ አሁን የፌክ ስምምነትን ማድረግ እንደማይቻል በትግራይ በኩል አውቀዋል። ስለዚህ መጀመሪያ ትግራይን መተን እንለፍ ወይስ እንዴት ነው? ትግራይን መተን እናልፋለን ካልን በዚህ በኩል የአማራ ፋኖ አለ ሌላ እንትን ውስጥ ነው እና ስለዚህ እንትን ውጥረት ውስጥ እና ዛሬ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ ሰሞኑን እውቅና ሰጥቷቸው ነበር። ያ እውቅና ለምንድን ነው የተሰጠው? እውቅናው ምን ለማለት ተፈልጎ ነው? ከአሜሪካ ፕሬዝዳንት ጋር የአሜሪካ ፕሬዝዳንት አላወቀውም ነበር እውቅና ሲሰጥ? ለምንድን ነው የአሜሪካ መንግስትስ እውቅናውን የነፈገው የሚለውን ጉዳይ እናያለን። በመጀመሪያ ደረጃ እቺ ሶማሌላንድ ከሶማሊያ ልገንጠል ብላ ለረጅም ጊዜ እውቅና ያጣችና ያለ እውቅና ቁጭ ያለች አገር ነች። ስትራቴጂ ቦታ ነች። ደግሞ የባህር በር አላት። ሁሉ ነገር የተሟላ ነው ያላት ምንም እንኳን እውቅና ባታገኝም። ስለዚህ እውቅና ተነፍጓት ቁጭ ብላለች። ሌሎች ሀገሮች እነ ሶማሊያና አሁን ለምሳሌ በሶማሊያ ላይ ለመጠቀም አይቻልም። ምክንያቱም አገር ነች፣ እውቅና ያላት አገር ስለሆነች። ስለዚህ እቺ ደካማ የሆነችና እውቅናን የምትፈልግ አገር የፈለገችውንም ነገር አርጊልንና ይሄንን እናርግልሽ ካሏት እሺ ነው የምትለው። ስለዚህ በዛ ድክመቷ ገቡና የእስራኤሉ ጠቅላይ ሚኒስትር ሶስት ነገሮችን መሰረታዊ የሆኑ ሶስት ነገሮችን እንድትፈጽም አግባባት። ሶስት ነገሮች ምንድን ናቸው? በመጀመሪያ ደረጃ ከሶስቱ ነገሮች አንደኛው እስራኤል በጋዛ ሰርጥ አካባቢ ያሉትን ህዝቦች ማፈናቀልና የራሷን ህዝብ ለማስፈር ነው የምትፈልገው። ስለዚህ አሁን ጦርነቱ እየተካሄደ ነው። ጦርነት ሲባል የአንድ ወገን ጦርነት ነው የሚያካሂዱት። ህዝቡን እየጨረሱ ነው። ከጋዛ ሰርጥ ለሚፈናቀሉ ተፈናቃዮች ሌላ አገር እንዲያሰፍሩ ለማስፈር ሐሳብ አላቸው። እቅዱም ቁጭ ብሎ አልቋል። በዛ እቅድ መሰረት ነው ይህንን የሚፈልሱትን ማለት የምናሰፍራቸውን የፍልስጤም ነዋሪዎች ከሶማሊያ ጋር ብንስማማስ ተብሎ ከሶማሊያ ጋር ተስማምቶ ሶማሌላንድ እሺ አለች ማለት ነው። አንደኛው ትልቁ ነገር እሱ ነው። ከፍልስጤም የሚፈልሱትን አገራቸውን አስጥሏቸው እዛ አገር ለማስፈር ነው ሶማሌላንድ ላይ እሺ አለች። እሱንም ተቀብላለች። ሁለተኛው ለእስራኤል መንግስት የእስራኤል የጦር ሰራዊት ኃይል ስትራቴጂ የሆነ ቦታ ባህር ሰላጤ ላይ ቦታ እንድሰጣት
አውሮፕላኖች የሚያርፉበትና ማንኛውም በዛ አካባቢ የሚንቀሳቀሱ እነ ኢራን እነ ሁቲ በየመን የሚንቀሳቀሰው ሁቲ እነሱን የሚቆጣጠሩበትና እነሱን የሚያጠቁበት አንደኛው ሁቲን ለማጥፋትና ሁቲን በዛ በኩል ለመገርሰስ ሁለተኛው እያንዳንዱን የኢራንን እንቅስቃሴ ለመቆጣጠር የሚያስችላቸው አንድ ቦታ እንዲሰጣቸው ስትራቴጂ የሆነ ቦታ ባህር ሰላጤ ላይ ያንንም እሺ ብላ ተስማማች። ሶስተኛው በጣም የሚገርመው ነገር የአብርሃም ልጆች የተባለው የአብርሃም ልጆች የተባለው ጉዳይ እስራኤል በአረቡ ሀገር እውቅናና ተቀባይነት የላትም። ስለዚህ የአብርሃም ልጆች የተባለው ሐሳብ የመጣው በአረብ አገሮች ውስጥ እውቅና እንድታገኝ እስራኤል ተቀባይነት እንድታገኝ የሚያስማማ ሐሳብ ነው። እነዚህ ይህንን የአብርሃም እንትን የተባለውን እንትን ካቋቋሙ በኋላ አንዳንድ ሀገሮች ተቀብለዋል። የአረብ ሀገሮች ለምሳሌ እነ ባህሬን፣ ዩናይትድ አረብ ኤምሬት እና አንዳንዶቹ እንደዛ ተቀብለዋል። ስለዚህ ሶማሊያም ሶስተኛው ማድረግ ያለባት የአብርሃም ልጆች የተባለውን ሐሳብ መቀበል ይጠበቅባታል። እነዚህ ሶስት ነገሮች ካሟላች እውቅና እንሰጥሻለን ብለው መጀመሪያ ላይ በንድፈ ሐሳብ የቀረበላቸውን ሐሳብ ገለጹላት። ከዛ እሺ አለች። እሺ ካለች በኋላ ነው የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በሚዲያ ወጥተው ሶማሌላንድ እውቅና ሰጥተናል ብለው የተናገሩት። ጉዳዩ ያ ነው። ለራሳቸው እነዚህ የምዕራባውያንና እስራኤልን ብትሆን የራሳቸውን ጥቅም አስቀድመው ነው ሁሉ ነገር ማድረግ የሚፈልጉት በአንድ ሀገር ላይ። አሁን እዛ አካባቢ ላይ እስራኤል ሰፈረች ማለት ደግሞ ለዛ አካባቢ ለቀጠናዎች ትርምስ ለበለጠ በዛች በኢትዮጵያ ማለት በዛች በአካባቢ ላይ ባሉ ሀገሮች ትርምስ ይፈጠራል። በዛ በኩል ሁቲዎች አሉ፣ በዚህ በኩል ኢራን አለ። ሶማሌላንድ ደግሞ በማታውቀው ኃጢአት ውስጥ ገብታ ራሷም ልትጨፈለቅ ነው ማለት ነው፣ ህዝቦቿን ለማስጨረስ። ምክንያቱም ከዛ አካባቢ የሚነሳው ማንኛውም የሁቲ ታጣቂዎች ሰርጓጅ ናቸው፣ ተንቀሳቃሽ ናቸው፣ በፈለጉበት መንገድ ይመጡልሃል። ስለዚህ የእስራኤል እዛ የሰፈረውን የእስራኤል ኃይል ለመምታት ሲሉ በሚያደርጉት ትግል የሶማሌላንድ ህዝብ ይጎዳል ማለት ነው። አካባቢው ቀጠናው ይረበሻል፣ ለእልቂትም ይደረጋል ማለት ነው። ለዛ ነው እነዚህ ምዕራባውያን የሚያደርጉት ታክቲክ መላው ለአፍሪካ ህዝብ የማይበጅ ነው። እዚህ አፍሪካ ቀንድ አካባቢ ላይ ያሉ ትርምሶቹ ራሱ ትርምሱ እንዲቀጥል ይፈልጋሉ። ስምምነት እንዲኖር አይፈልጉም። ስምምነት ካለ ለነሱ አስፈሪ ነው። ያንን ስምምነት ስለማይፈልጉት ነው እርስ በርሳቸው እያጋጩ እያባሉ ለዚህ ደረጃ እንዲበቁ ያደረጉት። ስለዚህ ውድ አድማጭ ተከታታዮቻችን ዛሬ ቪዲዮ እየተቋቋረ ማስቸገረኝ እና በእንደዚህ አይነት ሁኔታ ነው የአፍሪካ ቀንድ አካባቢ ላይ ያሉ ሰላም እንዳይረጋጋ የሚፈልጉት ምዕራባውያንና አሜሪካ። ጉዳዩ ይሄን ይመስላል። እና ውድ አድማጭ ተከታታዮቻችን ሌላው የቀረው ምንድነው? በስተመጨረሻ እስቲ የፋኖ ጉዳይን እንናገር። ፋኖዎች ላሊበላ አካባቢ ላይ በጣም ኃይለኛ ውጊያ ለአራተኛው ቀን መሆኑ ነው ዛሬ ቀጥለዋል። በዚህ ጦርነት ከባድ የሆነ መስዋዕት እየተከፈለበት ያለ ጦርነትም ነው። በዚህ ጦርነት የፋኖ ኃይሎች የበላይነት እየተጎናጸፉ እንዳሉ ተናግረዋል። በርካታ ሰዎችን እንደማረኩና ምርኮም በእጃቸው እንዳለ ተናግረዋል። ስለዚህ ይሄም የሌላ ለአብይ አህመድ አስፈሪ የሆነ ስጋት የደቀነው ዋናው የፋኖ ሚሊሻ ውጊያ ነው። ይህንን ውጊያ እልባት የሚሰጡበት መንገድ አቅቷቸዋል። ፋኖ ደግሞ በሰላም ስምምነት የፌክ ሰላም ስምምነቱን አልቀበልም እያለ ነው፣ አይቻልም እያላቸው ነው።
እነሱ ግን ያንን የፌክ ስምምነት እናደርጋለን ብለው እየተጨረጨሩም ያሉበት ሁኔታ ነው ያለው። ያ አይሆንም ብሎ ፋኖ ደግሞ ሽንጡን ገትሮ እየተሟገተ ነው ያለው። ውድ አድማጭ ተከታታዮቻችን ለዛሬ ያሉን ይሄንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። በሌላ ዝግጅት እስከምንገናኝ ድረስ ቸር ያገናኘን።